ወንደሰን በፖሊስ እጅ ተያዘ ማለት ነው። ምክንያቱም የወዲት ጉዲትን ቤት ድረስ ሄዶ ድብዳቤ ጥቃት ስላደረሰባት ምክንያቱም በዛ የተነሳ ወንደሰን በፖሊስ ተይዟል ማለት ነው። በጣም በሚያሳዝን ነገር ይሄ ነገር ለሱ ይገባል እንዴ ሲባል አይገባም። ግን ደግሞ ያደረገው ነገር አንደኛ ጥፋት ነው። ቤት ድረስ ሄዶ መደባደብ የለበትም ነበረ። ነገሮችን በስልትና በትትና መጨረስ ሲገባው ግን እሱ በፊት እንግዲህ ሲነግሩት ያልሰማ በጣም እንግዲህ ታውቃላችሁ ምን ያክል መስዋዕት እንዳስከፈለን ማለት ነው። ወንደሰን ከዚህም በፊት ሁሌ ነበረ እባክህ ንቃ እያልነው ስንለው የነበረው ከነቃ በኋላ ደግሞ ራሱን ችግር ውስጥ ጨምሯል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ የቢኬ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት እጠይቃችኋለሁ። እንደዚሁም ደግሞ በጣም በሚያሳዝን ነገር እንግዲህ ምንድነው የተፈጠረው ሲባል ወንደሰን ችግር ላይ ወድቋል ማለት ነው። ይሄ ሁላ ነገር ችግር ላይ ወደቀው ለምንድን ነው? ሄዶ ቤት ድረስ ደብድቧታል ማለት ነው። ማንን? የወዲት ጉዲትን ማለት ነው። እቺ ሴጣን ያው እሷ ለዚህ ነው ሲጀመር ነገር እየፈረገች የነበረችው ማለት ነው። መንገድ ላይ እየጠበቀች በፊት ቤት ውስጥ ነበረ እንደዛ ስትሳደብ እንደዛ ስታንቋጥታት የነበረችው። አሁን ደግሞ መንገድ ላይ እየጠበቀች እንግዲህ እማዬን አሁንም በስድብና እንደዚሁም ደግሞ በማሳዘን ውስጥ ይገኛለች ማለት ነው። ወንደሰን ግን አሁን እጁን አጣጥፎ ይቀመጣል እንደሚባለው ነገር ውሸት ነው። ወንደሰን በአሁኑ ሰዓት በጣም በማናደድ ውስጥና በንዴት ውስጥ የሚጥለው የሚያነሳው ነገር አጥቷል ማለት ነው። በዚህ አጋጣሚ እንግዲህ ምንድን ነው ያለው ነገር ያደረገው ነገር ምንድን ነው ያደረገው ነገር ምንድን ነው? ቀጥታ ሄዶ የወዲት ጉዲትን ቅጥቅጥ ነው ያደረጋት ማለት ነው። እንዳትድን እንዳትነሳ አድርጎ ማለት ነው። ይሄ ነገር ደግሞ እንግዲህ አስቻሉ ለፖሊስ አመልክቶ በፖሊስ እጅ እንዲያዝ። ምክንያቱም ፖሊሶቹም ደግሞ ምን ልታረግ ቤት ድረስ መተህ ትደባደባለህ? ምክንያቱም የፈለገው ችግር ቢመጣ ወደ ሕግ ማሳወቅ ሲገባክ ቤት ድረስ መተህ መደባደብ የለብህም ተብሎ እንግዲህ እንደዚህ አይነት ጣጣ ውስጥ እንዲገባ አድርጎታል ማለት ነው። ቤተሰቦቼ ፈጣሪ እንግዲህ ከእንደዚህ አይነት ሰዎች ይሰውራችሁ። ማርያምን በጣም አሳዛኝና ልብ የሚበላ ነገር ነው። እንደዚህ አይነት ነገር ፈጣሪ እውነቴን ነው የምላችሁና እንግዲህ እማዬ በጣም ችግር ውስጥ ነች። አሁን በአሁን ሰዓት ደግሞ እያሳሰባት ያለው ወንዴ ምን ያደርጋት ይሆን? ወንዴ የሆነ ነገር ካደረጋት በኋላ ልጄ እስር ቤት ይገባል እያለች በሀዘንና በጭንቀት ውስጥ ነው ያለችው ማለት ነው። እንደዚሁም ደግሞ በጣም በሚያሳዝን ነገር አለምዬም እያስጠነቀቀችው ትገኛለች። እባክህ መጥፎ ነገር እንዳታረጋ፣ መጥፎ ነገር በእነሱ ላይ እንዳታደርግ፣ ስርፉ ለእኛ ችግርና መከራ ላይ ነው የሚያመጡት። ስለዛን እባክህ በፈጠረ ግዣሃለሁ ወደዛ ቤት የሚባልም እንዳትሄድ፣ በቃ ነገሮቹን ላይ ይስተካከላሉ። አለበለዛ ግን ወደ ሕግ ብናመለከት ይሻላል እንጂ እጅ ሴትዮ አንተ የሆነ ነገር አድርገሃት አንተን የሆነ ነገር እንድትደረግ ነው የሚፈልገው፣ ራስህን ጠብቅ እያለች ትገኛለች ማለት ነው። አለምዬ ግን እንደዛ በማድረጓ እንግዲህ ምንም ነገር ወንድዬ ለመስማት አልሰማም ማለት ነው። ወንድዬ ነው አለምዬ ጉርጉር አድርጎ ነው ወደዛ ሄዶ ማለት ነው። ሄዶ እንግዲህ ምንድን ያደረገው የወዲት ጉዲት ነው እየቀጠቀጣት ማለት ነው። ሲቀጠቅጣት እንግዲህ ወይዘሮ ወርቄ ምንም ደግሞ እናትም ብትሆንም እሷም በጣም ነበር የተናደደችው። ሲባል እንግዲህ አስቻለው መጥቶ አስቻለው እንዴት ብትደርፈኝ እንዴት አድርገህ ብትደፍረን ነው እዚህ ቤት ውስጥ መተካሄቴን የምትመታት? ምክንያቱም ሌላ ቦታ ቢሆንና እንደዚህ ቢሆን እኔ የሚያገባኝ ነገር የለም። ግን ደግሞ ቤት ውስጥ መተክ እንደዚህ ማድረግ ክብር ማጣት ነው። ምክንያቱም እኔ አባቴ ባይኖር እኔ እኮ የአባቴ ምስክር ነኝ፣ የወንድ ቤት ነው እኮ ይሄ ቤት እያለ ነበረ ማለት ነው። ወይዘሮ ወርቄም እንግዲህ በማሽሟጠጥ ውስጥ ይገኛለች ማለት ነው። ደስተኛ አይደለችም። ምክንያቱም ልጇ ደስታም ጥሩ አይደለችም። ለክፉ ለመጥፎ ነገር ለመጥፎ ሰዎች ለክፉም ለጥሩም አብሮ ሆኖ ሰው ሲጎዱ ነበረ። ዛሬ ግን በፍጹም አንስማማም አላቅሽም እያለቻት ትገኛለች ማለት ነው። ወይዘሮ ወርቄ ማለት ነው። አላቅሽም እኔ እንዳንቺ አይነት ልጅ የለኝም። ምክንያቱም ከስንት ሰው ጋር አባዳሽ የሆንሽ ነገር አትሰሚ እያለቻት ትገኛለች ማለት ነው። የወዲት ጉዲት ደግሞ አሁን ቤቷን አልተወችም፣ በዛው ቀጥላለች። እንግዲህ ተቤት እስከመቼ ድረስ ባይገባኝም የእሷ ትዕቢት ግን እስከ መጨረሻ ድረስ እስካሁን ድረስ እንደቀጠለ ይገኛል። አስቻለውም
ምንድን ነው ያደረጋት እንግዲህ በጣም በሚያሳዝን ነገር አስቻሉ እንግዲህ በጣም ቆርጦ ተነስቷል ቤቱን ለመሸጥ ማለት ነው። የወርድ ደግሞ ለምንድን ነው የምትሸጠው? ይሁን እነሱ ባደረጉት እናንተ ባደረገው ቅጣት እንዴት ነው የምችለው እያለችው ነበር ማለት ነው። እንግዲህ እያለችው ነበረ ማለት ነው። እሱ ግን ምን አድርገል ነው እባብ ወልዳኝ ጌጥ እንኳን ሳይሆን መቅረቴ ያሳዝናል እና ግዴታ ነው እና ቤተሰቦች ለማፈልግ ነው። እና ቤተሰቦች የምላችሁ ፈልጌ ነው መሰላችሁ ከእንደዚህ አይነት ሰዎች ፈጣሪ ሰውራችሁ ነው የሚለው። እንግዲህ ምንድነው የተፈጠረው? ላለም እየሄዱ ከአሰሪሽ ወድ ወይዘሮ የወዲት ጉዲ ጋር ገናኝ ብሎሽ ነው ማለት ነው። ቤተሰቦቼ ማለት ነው እንግዲህ ፈጣሪ ምንድነው ችግር የወዲት ጉዲት እንግዲህ ችግር መፍጠሯ ሁሌ የማይጠፋባት ነው ማለት ነው። በሁለተኛ ደግሞ እናቷ ወይዘሮ ወርቄ እንግዲህ እያበደች ትገኛለች። ምክንያቱም ቤቷ መሸጥ እንደማትፈልግና ቤቷ በእጇ ማጣት እንደማትፈልግ ስለዛ እያበደች ያዙ ልቀቁኝ እያለች በእውቀት እያለች ሰፈሩን እያጫጨት ትገኛለች ማለት ነው። ልጇ ግን በፍጹም እማዬ እኔ እያለሁልሽ እባክሽ ውጪ አትወጪም ጎዳና ላይ አትኖሪም እያላት ነበር ማለት ነው። እኔ ግን ትሄድ አመጣለሁ ምናምን ስትል እንዳጋጣሚ እንደሆነ አያውቅም እና ምንድነው ያደረገችው መሰለቻችሁ? እና ቀጥታ እና ቤተሰቦች የቤት አዲስ ሆናችሁ ላይክ እና ሼር ያደርጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። የእናት ክፍ ድራማ እንግዲህ አሳዛኝና ልብ አንጠልጣይ ድራማ ክፍል 45 ይዤላችሁ ከች ብያለሁ። በቀጣይ ቪዲዮ እስከምገናኝ ድረስ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ወንደዘን የሚያሳዝን ነገር እንግዲህ ምንም ላደርግ አልቻለም። ያደረገውም ደግሞ ንዴትና ወይ ደግሞ በቀል ነው። የገደመው እሷን
አቤት እግዚኦና ክርስቶስ ፈጣሪ ልቦና ይስጠን። እና ለማንኛውም ሰው ቆዩልኝ ቤተሰቦች፣ ሁሉን ነገር መልካም ያደርገው። እማዬ በሰላም ትኑር። እንዲሁም ደግሞ ወንድዬ ፍትህ ያገኝ ብዬ ነው የምለው። እንዲሁም ደግሞ ወይዘሮ ወርቄና የወዴት ጉዴት ለአንዴና ለመጨረሻ ከህይወታቸው እንዲወጡ የዘወትር ጸሎታችንና እምነታችን ነው። እንግዲህ የስራ ሁሉ ነገር ፈጣሪ ነው የሚያውቃቸው። ቤተሰቦች ቀጣዩ እስከምንገናኝ ድረስ ቸር ቆዩልኝ። መልካም ጊዜ። የቤት አዲስ ሆናችሁ ላይክ እና ሼር አድርጉ እና ሰላም ሁኑልኝ። ቻው